አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ሄዋን የማርያም ትባላለች። የምትኖረው በዩናይትድ አረብ ኤሚሬት የመዳም ቅመም ናት እና እጅግ በጣም ደስ ብሎናል እህታችን ስለደረሳት። ለማርያም ተስዬ ነበረ ብላም ትናንትና 100,000 ብር ለሁለት። ሃይ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፈ ይበልልኝ። እምወዳችሁ እማከብራችሁ ውድ ተመልካቾች ማለት ነው። ዛሬ ይዤላችሁ የመጣሁት ባለፈው እዚህ ቪዲዮ ላይ እዚህ ፎቶ ላይ እንደምታዩት ሀቢባ ጋር ብዙ ልጆች በሰክሰስ ለቶሪ እንትን ቲኬት ቆርጠን ነበር፣ ግን አልደረሰንም ማለት ነው። እስኪ ዛሬ አንዲት እህታችን የደረሳትን ዛሬ ላይቭ ላይ ገብቶ ቤቱን እያስረከባት ቪዲዮ አለና እስኪ እሱን አይተን እንመለስ ማለት ነው። ግን የዛ ጊዜ ማለት ነው ማርያምን እንምላችሁ በጣም በቃ እዛ ውስጥ አንዷ እኔ ነበርኩ ማለት ነው። ማለቴ ቆርጫለሁ ቲኬቱን ማለት ነው። እና በቃ ስራዬን ትቼ አረቦቹ ሲጠሩኝ ራሱ መስማት አቁሜ እኔ አላውቅም። እስኪ ለማንኛውም ቪዲዮውን ራሱ እዚህ ያስቀምጥላችኋለሁ ራሴ እንዴት እንደነበርኩ ማለት ነው። ከዛ በቃ ቢያንስ 8 ሰዓት ላይ ጀምሮ በሳውዲ 8 ሰዓት በኢትዮጵያ 2 ሰዓት ጀምሮ እስከ 11 ሰዓት እሱ ቤት ነበርን ማለት ነው። ከዛ ሳይደርስ ቀረ። የመዳም ስራን አቋርጠን ምናምን ባካችሁ የመዳም ልጅ እህት ወንድሞቼ ወደ ስራችሁ ተመለሱ፣ ይሄው በቃ እኔም ወደ ስራዬ ተመልሻለሁ ምናምን እያልኩ ቪዲዮ ሰርቻለሁ ማለት ነው። በጣም በጉጉት እየጠበቀን ነበር። ወይኔ ወይ ሳዲ ጓደኛዬ ደርሳታን ብዬ ነበር ማለት ነው። አልደረሰንም። እንግዲህ እስኪ እህታችን ደስታዋን እንዴት እንደተደሰተች ዛሬ ቀን ወንድሟ ሂዶ ቤቷን እየተረከበች ነበር ማለት ነው። እንግዲህ ይሄ እድል ፈጣሪ አምላክ ሁላችንንም ይጎብኘን ማለት ነው። ግን ተስፋ አንቆርጥም፣ አሁንም እንቆርጣለን። ቲኬቱን ለመቁረጥ ለምትፈልጉ ሰክሰስ ቲክቶክ ላይ አለ ማለት ነው። ሰክሰስ ብላችሁ ሰርች ስታደርጉት ቲክቶክ ላይ አለ። ከዛ ከቲክቶኩ ቁጥሩ አለ ማለት ነው። ዋትስአፕ ላይ ያናግራችሁ ቲኬቱን መቁረጥ ትችላላችሁ። በኢትዮጵያ 2,000 ብር የ3 መኝታ እንትን እየሆነልን ነውና ባለ 3 መኝታ ቤት፣ ባለ 2 መኝታ ቤት፣ ባለ 1 መኝታ ቤት ምናምን እንደዛ ይደረሳቸዋል። እስኪ ቪዲዮውን አይተን እንመለስ። ኑሪበት፣ ውለጂ፣ አግቢ፣ ውለጂ። ቤተሰቡን ለልጅ ልጆችሽ አውርሺው በላት። ለልጅ ልጆችሽ አውርሺው፣ ለልጅ ልጆችሽ አውርሺያቸው፣ አውርሺው እና መልካሙን ሁሉ እንመኝልሻለን። ስሜቷን አንዴ ብትነግረን ደስ ይለኛል። ሄዋን ቁጥብ ናት፣ አታወራም። እስቲ ምን ተሰማሽ ቤትሽን ስታዩ? አይ ነው ስቲል ነው ህልም ሊመስልሽ ይችላል፣ ግን ምን ተሰማሽ? ይሄን የመሰለ ቤት በ2,000 ብር ትኬት ቆርጠሽ ስታገኙ ምን አይነት ስሜት ተሰማሽ? ወይ አብዬ በጣም ነው ደስ ያለኝ። እግዚአብሔርን ያው መቤት የመሰከሬ ነች። በቃ አለ አይደል እንደዚህ አይነት ቤት በእውነት በራሴ ራሱ እንደዚህ አይነት ሰራለሁ ብዬ አስቤ አላውቅም። አለ አይደል የሆነ መለስ ባለ ምናምን ያንን የፈረሰብኝን ተካለው እንጂ ግን እንደዚህ አይነት ነገር አስቤ ማለቤም አላውቅም። ይሄ መቤት ውጤት ነው። አሁንም በድጋሚ በጣም ነው ደስ ያለኝ። በተጨማሪ ደግሞ ሁሉ ነገር ያለቀለት መሆኑ ይሄ ተጨማሪ ደስታ ነው የሚፈጥረው ማለት ነው። እኔ አላውቅም እና እኔን የጎበኘችኝ እኔን ውስጤን እንደ ሻማ በደስታ ያበራችን መቤቴ ቀጣይ ደግሞ ለእናንተ እድለኛ ሆናችሁን የምትደሰቱበትን ነው የምጸልየው። በጣም ደስ ብሎኛል። አቡዬ አንቺንም ከልብ አመሰግናለሁ እናቴ። አንቺ ብትኖሪ ነው እንደዚህ ተሰባስበን የኛ ህልም ከፈጣሪ በታች እንዲፈታ የሆነው። ሰክሰስን በአንቺ ነው ያወቅነው። እንደዚህ አይነት እድል አልነበረም ከዚህም በፊት ማለት ነው። እና እግዚአብሔር ሲያገጣጥም እንደዚህ ነው። አንዱን ከአንዱ ጋር አምጥቶ ነው የሰውን ህይወት የሚቀይረው። እግዚአብሔር የሰው ልጅ በቃ ከእግዚአብሔር ቀጥታ አይወርድም። አንድ ነገር በሰው አማካኝነት የሚሆነው ነገር እንጃ። በጣም ነው የማመሰግንሽ። እግዚአብሔር ይስጥልኝ። ሰክሰስንም አንቺንም ደግሞ የምትመኘው እንደዚህ እንደኔ ደግሞ ህልማችሁ ርቆባችሁ ሁሌ ፈጣሪን ለምናችሁ ልመና ያልተሰማም ብላችሁ ለምታዝኑ እኔ ምስክር ነኝ። እውነት እኔ ምስክር ነኝ። የማይፈታ ነገር የለምና ሁላችሁም በየሃይማኖታችሁ ጸሎት አድርጉ። እግዚአብሔር አንድ ቀን ደግሞ እንደዚህ እኔን እንዳስደሰተ ያስደስታችኋል። ለሁላችሁ መልካም እድል። ሰክሰስ ሀቡዬ
እግዚአብሔር ይስጥልኝ። ትልቅ ክብር አለ ለእናንተ። እሰይ እንኳን ደስ አለሽ። የእውነት ትልቅ ደስታ ነው። ቤትን የሚያህል ነገር እዚህ ምድር ላይ ምንም የለም። የሰው ልጅ ቤት ካለው ኮምፈርተብል የሆነ ላይፍ ይኖራል። የሰው ልጅ ቤት ካለው ያለ ጭንቀት የቤት ክራይ ነው የኢትዮጵያ ሕዝብን በዚህ ሰዓት ያስጨነቀው ነገር ምንድነው? የቤት ክራይ። ቤት ካላችሁ በሰላም ትኖራላችሁ። ቤት ካለው ሰው ለሆዱ ያንሳል እንዴ? ለሆዱ ቂጣም በልቶ ያድራል እኮ። ቤት ነው ትልቁ ነገርና ሰክሰስ ቤትን የሚያህል እድል ይዘህልን ስለመጣክ በጣም ነው የምናመሰግንህ። ከቤት በላይ ምንም የለም እዚህ ምድር ላይ። በእውነት በጣም ነው የምናመሰግነው ይሄን እድል ስላመጣህልን። ሚዩት ነው እንግለጽና ወንድምሽ ይኸው ከኔ ጋር አለ። እሱም የሚለውን ነገር ካለ ደስታውን ይግለጽና ያው ሲስተርች ሰላም ብለናል። በጣም ደስ ብሎኛል። በዚህ በድልሽ በጣም ደስታ ተሰምቶናል። እድል አንዳንዴ ያው እድለች ያልታሰበ እንጀራ ይስጥ ማለት ይሄ ነው እና ለአጋሮችም በጣም ደስ ብሎኝ ገልጬላቸዋለሁ። ቤቱንም አይቼዋለሁ። የማይታሰብ ቤት ነው። ይህና እድል ከእድሜሽ ጋር በዚህ እድልሽ መኖርሽ ራሱ በጣም ደስ ብሎኛል። የምትኖሪበት ያድርግልሽ። አሜን አሜን። እና ኪችኑ ላይ ነበር ይህን እድል ደግሞ በጣም ከዚህ ወደ ተሻለ አስበሽ ደግሞ ሌሎችን ከአንቺ በታች ያሉትን ደግሞ እንድታስቢያቸው መልካም ነገር እንድታስቀምጭላቸው ደግሞ ለአንቺ ጥሩ ልቦናሽን እንዳይቀይርብሽ መልካም ነገር እንድታስቢበት ያድርግሽ። እነሱ መልካም ነገር አስበው አቀነባብረው አዘጋጅተውልሽ ይህን እድል በጣም እንጃ የማይታሰብ የማይገኝ ነገር ስላገኘሽ እኔ በጣም ከልቤ ደስ ብሎኛል። ለአንቺ ደስታ ፈገግ ያደረገሽ ደግሞ ለሁላችንም ደስታችን ተሰምቶናል። የምትኖሪበት ያድርግልሽ። የጤና የሰላም ያድርገውና መተሽ ደግሞ እንድንመርቀው ያውቃል። እና እንግዲህ እናንተንም እዚህ ቆማችሁ ለፍታችሁ ዛሬ ቀኑን ሙሉ ከኔ ጋር ስትንከራተቱ የዋላችሁትን በገንዘብ ሳይሆን የምንለካው በእግዚአብሔር ጤናና እድሜያችሁ። መኝታ ቤት ከዛ ደግሞ ባለ አንድ መኝታ ቤት ነው የደረሳቸው ማለት ነው። ግን ቢሆንም እያንዳንዱ እስከ 10 ነው ያለው። ግን ቤቶች 3 ብቻ ናቸው። እስከ ቁጥር 3 ያለው እጣ ብቻ ነው ማለት ነው። እንግዲህ ተስፋ አንቆርጥም። ከዚህ በፊትም ሞክረናል፣ አሁንም እንሞክራለን። ተስፋ ማቆርጥ የለም። ተስፋ እንዳቆርጡ እንሞክር፣ እድላችንን እንይ። ገንዘቡ እኮ እጣው ባይደርሰንም ለኛ እጣው ባይደርሰንም ለታመሙ እህት ወንድሞቻችን ለወገኖቻችን እርዳታ የሚሰጥ ነው ማለት ነው። ምንም የምንከስረው ነገር የለንም። አንደኛ እድላችንን እንሞክራለን፣ ሁለተኛ ደግሞ ለወገኖቻችን የሚሰጥ ገንዘብ ነው ማለት ነው። እኛ ምንም የምንከስረው ነገር የለንም። ግን ሞክሩ። እድለኛ ማን እንደሆነ አይታወቅም። አሁንም ቲኬት እየቆረጡ ነው። እንቁረጥ። ሰክሰስ ላይ ግቡና ቲኬት ቁረጡ። እኔ ይችሊ በደረሳት በጣም ነው ደስ ያለኝ። አብዛኞቻችሁ በተለይ ስደት ላይ 2 ጊዜ ነው እጣው የወጣው። ባለፈው ከዚህ በፊት ወጥቶ ስደት ላይ ያሉ ናቸው አሁንም የወጣላቸው። አሁንም በድጋሚ እኛ ስደተኞች ነን የደረሰን። አሁንም ደግሞ 3ኛ ተስፋ አንቆርጥም። አሁን እስከ 6 ቤት ተዘጋጅቷል ተብሏል። ትኬቱ እንዳያመልጣችሁ ሁላችሁም ቁረጡ ማለት ነው። ሁላችንም እንቆርጣለን። ባይሳካም ድጋሚ እንሞክራለን ማለት ነው። ተስፋ እንዳትቆርጡ። ምክንያቱም ብናወጣም ገንዘቡ ለወገኖቻችን ስለሆነ ማለት ነው። እሷ አሁን ወንድሟ ቤተሰቦቿ ደስ ብሏቸዋል። እሷም ደስተኛ ናት ማለት ነው። ኢትዮጵያ ገብታ ፈታ ብላ ትኖራለች። አከራያለሁ ብትል እስከ 30 ሺህ ብር በወር የሚከራይ ቤት ነው ብሎ ነግሯታን ሰክሰስ ማለት ነው። ማከራየት ብትችል ማለት ነው። ገብቻ ሀገር እኖራለሁ ብትልም ዘና ብላ ትኖራለች። እዚህ ሀገር 10 ዓመት ስደት ተቀመጠሽ 20 ዓመት ተቀመጠሽ ብትኖሪም በፍጹም በህልምም አይታይም ይሄ ቤት ማለት ነው። በፍጹም የማይታሰብ በተለይ አረብ ሀገር ዝም ብሎ ነው፣ ዋጋ የለንም። እና ይሄ እድል ያለው ሰው ማን እንደሆነ አይታወቅም። እና በቤተሰቦቻችን በልጆቻችን በራሳችን ስም ትኬቱን እንቁረጥና እንሞክር ማለት ነው። ይሄ ትኬት ከደረሰን ፈጣሪ የሁሉንም
ነገር ነው የሚከፍተው ማለት ነው። እና የልጅቷን ደስታ ለማሳወቅ ነው። ቤተሰብ ትኬቱ እንዳያመልጠን ሁላችንም እንቁረጥ። አሁንም አለ ማለት ነው። የዛሬ 3 ወር ነው የሚወጣው። አሁንም መቁረጥ ትችላላችሁ። ሰክሰስ ላይ ያለ ማለት ነው። እወዳችኋለሁ ቤተሰቦች። እሷን ያሰበ አምላክ እኛንም ይስበን፣ በቸርነቱ ይጎብኘን፣ አገራችን ኢትዮጵያን ሰላም ያደርግልን። እኛ በስደት ያለነው ልጆቿን ይጠብቀን ማለት ነው። ባይ ባይ። እወዳችኋለሁ። በድጋሚ እስከምንገናኝ ቸር ሰንብቱ።